በመጨረሻም ፊዳን ቡራቅ ልጇ መሆኑን አወቀች። ወይዘሮ ከሪማን ተዋረደች። ሰሊማ ራሷን አጠፋች። ፊዳን ታገተች። አይዳ የዘራችውን አጨረች። እነዚህንና በርካታ ጓጊ መሳጭ ልባን ጠልጣይ ውጭ ጉድ የሚያስብሉ ያልተጠበቁ አስደሳች፣ አናዳጅ፣ አስገራሚ ክስቶች የተካተቱበት ምርጡን ክፍል መጨረሻውን ክፍል ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ይህንን ቪዲዮ ላይክ አድርጎ መጀመር ብቻ ነው። ለቻናላችን አዲስ ናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን ምርጥ አዳዲስ ቪዲዮዎች ወደ እናንተ እንዲደርስ ማድረግ ይችላሉ። በዛሬው ዝግጅታችን የእህል ውሃ ተወዳጅ ድራማ የመጨረሻውን ክፍል ይዤላችሁ መጥቻለሁ። በዛሬው ክፍል እንደው ምንም አልላችሁም፣ ምንም ተነግሮ ስለማያልቅ ብቻ እስከ መጨረሻው ከኔ ጋር ስለምትቆዩ ከወዲሁ ከልብ እያመሰገንኩኝ መልካም ቆይታ ብያለሁ። ፊዳን የቀድሞ የቶብራክ ፍቅረኛና ሚስት እንዲሁም ቡራክ ደግሞ የፊዳን ልጅ መሆኑን ስታረጋግጥ እየተበሳጨችና እየተናደደች ቶብራክ ፊዳንን እንዳያገኛት ፊዳን ከማንም ጋር እንዳትገናኝ ወደ በረንዳ ወስዳ በሩን ዘግታ ትመለሳለች። ፊዳን በቅዝቃዜና በረሃብ ብዙ ትሰቃያለች። ይሲ ከአርናን ጋር ያለኝ ግንኙነት ይበቃኛል ብላ አርናንን አግኝታ የፍቺ ደብዳቤ ትሰጠዋለች። አርናንም እሺ ብሎ ይቀበላት እንጂ ውስጡ እያረረና ጥርሱን ነክሶ ነበር ሸኛት። ለዚህ ዋጋ ትከፍይበታለሽ። የአይሴ እናት እዛው እስር ቤት ነች አይደል? በጣም ጥሩ። በእሷ ላይና በመርት ላይ እርምጃ እንወስዳለን። ፊዳን ቅዝቃዜው እያንገላታት ራቡ እያናወዛት በስቃይ ውስጥ ባለችበት ሄዳ ወደ እሷ ጋር መታ ፊዳንን መሰቃየትና መንገላታት ስታይ በጣም ደስ ይላታል። ፊዳን በሩ እንድትከፍትላት እሷ ግን እየሳቀችባት ጥላት ትሄዳለች። ቶብራክ ቀኑን ሙሉ በሥራ አሳልፎ ምሽት ላይ ወደ ቤት ሲመለስ ፊዳንን ቤት ውስጥ ባለማየቱ የታለች ብሎ ሲጠይቅ ደክሟት ተኝታለች ይባላል። ምሽት ላይ ተኝቶ ግን እንቅልፍ እምቢ ስለው ወደ ክፍሏ ይሄዳል። ክፍሏ አይጣል። ይህኔ እሷን ፍለጋ ቤቱ ሙሉ እያሰሰ ድንገት ወደ ሌላኛው ፎቅ ላይ መጥቶ በረንዳውን ሲመለከት ፊዳን ብርዱ ከብዷት ኩርትም ብላ ተኝታ ያያታል። ፊዳን ቤቱን ሙሉ እኮ አንቺን እየፈለግኩ ነበር። ቡራክ ፊዳንን ስነካት ፊዳን በረዶ ነበር የሆነችው። እኔ እየተደናገጠ አንስቷት ወደ ማሞቂያው ጋር ወስዶ እንድትሞቅ ያደርጋል። ፊዳን ግን ስለተፈጠረው ነገር ምንም ሳትናገር እንደ ነገሩ ታልፈዋለች። ፊዳን ከዛ በረንዳ ላይ ብትነሳም ነገር ግን ለቀናት አልተሻላትም፣ እያመማት ነበር። አሊዲ አይዳ ይህንን ነገር እንዳደረገች ስታቅ በጣም ትናደዳለች። በቻለችው አቅም ሁሉ ፊዳንን ለማጽናናት ለማስታመም ትሞክራለች። አይዳ ግን በዚህ አላበቃችም። እሷ ያደረገቻትን ነገር ለማንም እንዳትናገር እንዲሁም ቤቱን ጥላ እንድትሄድ አማ በተኛችበት መታ እየጮኸች ታሰቃያታለች። አሊዲ ይህንን የፊዳንን ስቃይና መከራ ስትመለከት በጣም ትበሳጫለች። አንድ ነገር ማድረግ አለብኝ ብላ ትወስናለች። ምንድነው ይሄ ደግሞ? የምን ደብዳቤ ነው? አንቺ ልጅ ይህንን ስራ አልጨረሽም እንዴ? ጨርሻለሁ ወይዘሮ ከሪማ። እሺ ቶሎ ነይ፣ እኔ ክፍል ስራ አለሽ። ምንድነው እሱ ያልሽው? ወረቀት ደብዳቤ ነገር መሰለኝ፣ እኔም አላየሁትም። እስኪ አንቺው። ፊዳን ይቅር በይኝ። አውቃለሁ ይህንን መናገር የነበረብኝ ከዓመታት በፊት ነበር፣ ግን እኔ ራስ ወዳዶኝ ለራሴ ለህይወቴ ፈርቼ ይህንን ነገር ሳልናገር ቀረሁ። ይህን ሁሉ መከራ ተሸክመሽ እንደዚህ ስትሰቃይ ዝም ብዬ ማየት አልችልም። ፊዳን ልጅሽን አላጣሽውም። ልጅሽ በሕይወት አለ። ያ የምትፈልጊውና ልጄ ብለሽ እያለቀሽ ኖርሽው ልጅሽ ቡራክ ነው። የልጅሽም አባት ቶብራክ ነው። ይቅር በይኝ ፊዳን፣ ይቅር በይኝ። አምላክ ይድረስ። አንቺ ይህንን ኬት ያገኘሽው? ማን የሰጠሽ? ማንም አልሰጠኝም ወይዘሮ ከሪማ። ከዚህ ከወደቀበት አግኝቼ ነው፣ ወርቆ አግኝቼ ነው ወይዘሮ ከሪማ። ምን እየተፈጠረ ነው? አሊዴ አንቺ የማትረቢ ይህንን ደብዳቤ ለፊዳን የጻፍሽው አንቺ ነሽ አይደል? ምንድን ነው የምትይው ወይዘሮ ከሪማ? ስለምንድን ነው የምታወሪው? እኔ ምንም አውቀው ነገር የለም ስለ ቡራክ። ከአንቺ ውጪ እንደዚህ ደፍሮ የሚናገር ማንም የለም። አንቺ ነሽ ወይዘሮ ከሪማ። እኔ የምልልሻለሁ ምንም አውቀው ነገር የለም። ምንም የምታውቂው ነገር የለም አይደል? በጣም ጥሩ። በቅርቡ ማን ይህንን እንዳደረገ ማወቅ አይቀርም። ፊዳን ወሬውን ባሰማም ወይዘሮ ከሪማን እግር በእግር እየተከተለች እየተፈጠረ ያለውን ነገር ሁሉ ተደብቃ እየተመለከተች ነበር።
ሰሊማ አይሴና መርት እንደ አዲስ ፍቅራቸውን አድሶ ተማምሎ መጀመራቸውን ስትሰማ ውስጧ እረር ድብን እያለ እየተበሳጨች ለያዥ ለገና የእሷ ነገር ከብዶ ፈርተኛው መንደርተኛው እብድ እስኪላት ድረስ ቤተሰቧን ታስቸግራለች። አባቷም የሚያደርገው ነገር አማራጭ ሲጠፋው ለመርት ጋር መጥቶ ተማጽኖ አብሯት ጊዜ እንዲያሳልፍ እያደረገ ነው። ይህንን የሰማችው አይሴ ጉዳዩን ለማጣራትና ሰልማን ለመጠየቅ ወደ ቤታቸው ስትመጣ ከዙሪን ጋር ተቀምጣ አይሴና መርትን እንዴት እንዳለያዩ የቀመሩት ቀመር እንዴት እንደሰራ እያነሱ አይሴን ከዚህ ኋላ በቃላት እያሉ ሲሳሳቁ ትመለከታለች። በጆሮዋም ትሰማለች። ወይዘሮ ከሪማን ደብዳቤውን እንደያዘች ወደ ቆሻሻ መጣያው ትሄዳለች። ፊዳን በርቀት እያንዳንዱ እርምጃዋን እየተመለከተች ትገኛለች። ማዬ ወዴት እየሄድሽ ነው? ወዴት እሄዳለሁ ልጄ? እዚህ ቆሻሻ ልጥል መጥቼ ነው። አንተ ወዴት እየሄድክ ነው? ስራ አለብኝ ማዬ፣ ወደ ስራ እየወጣው ነው። በሉ ደህና ዋሉ። እሺ ልጄ፣ ሰላም ዋል። በሰላም ተመለስ ልጄ። ወይዘሮ ከሪማን የቶብራክን መሄድ ስታረጋግጥ ደብዳቤውን በላይተር ለኩሳው እየተቃጠለ እያለ ጥላ ወደ ውስጥ ትገባለች። ይህንን ሁኔታ ደግሞ በርቀት ስትከታተል የነበረችው ፊዳን ምንድነው እሱ እያለች እየሮጠች ወደ ቆሻሻው መጣያ መጥታ እየተቃጠለ የነበረውን ደብዳቤ ከሰዓት ውስጥ አውጥታ እሳቱን አጥፍታ ፈራ ተባ እያለች ደብዳቤውን ታነበዋለች። ብሩክ የኔ ልጅ ነው። ልጄ በሕይወት አለ? ምንድን ነው እዚህ የምትሰሪው ደግሞ? ምን አይነት ሰው ነሽ አንቺ? ምን አይነት እናት ነሽ አንቺ? አረመኔ ጨካኝ ሰው ነሽ፣ በእውነት ጨካኝ ሰው ነሽ። ምን እያልሽ ነው አንቺ ባለጌ? ቆይ እንዴት ብትጠግቢ ነው? ጨካኝ አረመኔ ሰው ነሽ። ልጄን ከኔ ነጠቅሽኝ። ልጄን ለዓመታት ከኔ ነጠቅሽኝ። ወይ እንዴት እናቱ ነሽ እንደዚህ ታደርጊያለሽ? እንዴት እናቱ ነሽ አንድ እናት ላይ ትጨክኛለሽ? ከዚህ ኋላ ግን ይሄ እውነት ተደብቆ አይኖርም። ቶብራክ ሁሉን ነገር ያውቃል። እኔም ልጄም ቶብራክ አንድ ላይ እንኖራለን። ሁሉም ሰውነቱን ያውቃል። ለቶብራክ እናገረዋል። ልቀቁኝ! አሊና ወይዘሮ ከሪማን ፊዳንን ራሷን ደስት አድርጎ ከቤቱ ታች የሚገኘው መጋዘን ቤት ውስጥ አስገብተዋት አስሯት ያስቀምጣሉ። አይሴ መርትን አግኝታው ሰሊማና ቤተሰቦቿ እነሱ ላይ እንዴት ሲጫወቱባቸው እንደነበረ ሰማችን ሁሉ ትነግረዋለች። ምንድነው? ልቀቁኝ! እባካችሁ ልጄ ማግኘት እፈልጋለሁ። ልቀቁኝ! እግሯንም እጇንም በረንብ አስራላደል። እባክህን አሌ እንደዚህ እንዳታርግ። አንተ እንደዚህ አይነት ሰው አይደለም። በፍጹም እንደዚህ አይነት ሰው አይደለም። ወይዘሮ ከሪማን እባክሽን የምትፈልግን ሁሉ አደርጋለሁ። እባክሽን ከልጄ ጋር እኔ አትለያይኝ። አፏንም በጨርቅ ስርላት ያዛታው። ምን እያረኩ ነው? አሊ አንተ እኮ እንደዚህ አይነት ሰው አይደለም። ይህን ማድረግ የለብም። አሊ ደህና ነህ? ደህና ነኝ። ብቻህን እያወራ ደህና ነኝ አልኩሽ። ደህና ነኝ። ከራሱ ጋር ከባድ ግብግብ ውስጥ ገብቶ የህሊናን ወቀሳ መሸከም ሲከብደው ፊዳን ጋር መጥቶ ከታሰረችበት ይፈታታል። ወይዘሮ ከሪማንና አይዳ አሁን ላይ የሰሩት ስራ ሁሉ ተጋልጦባቸው የሚያደርጉት ነገር ጠፍቶ የመጨረሻ አማራጭ ያሉትን ከሀገር ለመውጣት ሻንጣቸውን በፍጥነት እየሸከፉ ነው። አይዳ ቶሎ በይ፣ ቡራክን ያቸው፣ ቶሎ በይ፣ ቡራክን ይዘሽ ነይ። ቡራክ ልጄ፣ ቡራክ። አይዳ ቡራክን ቤቱን ሙሉ ታፈላልጋለች። ቡራክ የለም። ደቂቃዎች በፊት አሊና ፊዳን ቡራክን ከክፍሉ ይዞት ሄደው ነበር። አሊ ግራ ቀኙን እያየ ፊዳን ልጇ ቡራክን ይዛ እንድትወጣ ያደርጋታል። ወይዘሮ ከሪማን ፊዳን ወደ ታሰረችበት ክፍል ስትመጣ ፊዳን አልነበረችም። አሊ ነበር በቦታው። ፊዳን የታለች? አንተ የታለች? ፊዳን የለችም፣ አምልጣለች። ምን ማለት ነው? አንተ የማትረባ እንዴት አንዴ ታሰረች አንተን ታመልጣለች? አንተ የማትረባ እንዴት? አይሲ የታሰረችው እናቷን ለማስፈታት እስር ቤት ፍርድ ቤት እያለች ትመላለሳለች። ነገሩ ግን ውስብስብ ሆኗል። ለዛ ደግሞ ትልቁን ጨዋታ የተጫወተ የሚገኘው አድናን ነው። እናቷ እንዳትፈታ እዛው እስር ቤት ውስጥ እንድቀር አልፎም እስር ቤት ውስጥ እንድትሰቃይ እንዲሁም እሷ ከሱ ጋር ካልሆነች እናቷን በሕይወት እንደማታገኛት የተቀረጹ ቪዲዮዎችን እያሳያት እያስፈራራት አይሴንም እያሳመናት ይገኛል። ፊዳን ልጇ ቡራክን ይዛ በምሽት የምትሄድበት ቦታ ሳይጠፋት ቀጥታ የመጣችው ወደ ድሮ ቤታቸው ነበር። አሊ አሁንም ያደረገው ነገር እየጸጸተው የከሪማንን ስራ ማክሸፍ አለብኝ ብሎ ቶብራክ ጋር ይደውላል። አሊ እንዴት ነህ? እባክህ ወንድሜ አንድ ነገር ልነግርህ ነበር። ምንድነው እሱ? ወንድሜ ፊዳን ደውላ እና ካለች በፍጥነት ድረስላት። አልገባኝም። ፊዳን ደህና አይደለችም እንዴ? ያልኩህን ብቻ አድርግ። ከዚህ በኋላ ፊዳንን ብቻ ስማት። እማዬን በፍጹም እንዳታምናት። የተፈጠረው ነገር ምንድነው? ለምንድነው ግልጽ አድርገህ ማትነግረኝ? ሄሎ አሊ፣ ሄሎ። በጣም ጎበዝ፣ በጣም ጥሩ ስራ ሰራ። አሁን ንገረኝ፣ ያቺ የማትረባ የልጅ ልጅን የት ነው የወሰደችው? ንገረኝ። ቡራክን ወዴት እንዲሄድ ነው የነገርከው? ንገረኝ።
ሰሊማ መርት ላይ የተጫወተችበት እንደነበረ መርት ማወቁን ስትሰማ መርት እያለች ወደ ስራ ቦታው ትመጣለች። ልጄ እዚህ ምን ታደርጊያለሽ? መርትን ጥራልኝ አባዬ፣ መርትን ጥራልኝ። ልጄ መርት እኮ እዚህ የለም፣ ካለበት አስጠራ። እኔ ያለሱ መኖር አልችልም። በቃሽ አንቺ ልጅ መርት አትበይ፣ በቃሽ። አይበቃኝም፣ እኔ ያለሱ መኖር አልችልም። ምንም አድርጉ ምንም በሉ፣ እኔ ያለሱ መኖር አልችልም። መርትን ጥራልኝ፣ እኔ መርትን ነው የምፈልገው ብላ ሰሊማ አጠገቧ የነበረውን ቤንዝል አንስታ ራሷ ላይ ታርከፈክባለች። ከኪሷም ላይተር ታወጣለች። ልጄ እባክሽን አታርጊ፣ እባክሽ ልጄ የማይሆን ነገር አታርጊ። እሱ ነገር ጣዩ ልጄ እባክሽን። ማላደርግ ይመስላል አይደል? እኔ መርትን አጥቼ ከምኖር በሞት ይሻለኛል። መርትን ጥራልኝ። መርት ወደዚህ ካልመጣ እኔ ራሴን አጠፋለሁ። ለመርት ደውለት። መርት ወደዚህ መምጣት አለበት። ለመርት ደውለት። እሺ ልጄ እደውለታለሁ። እባክሽን ተረጋጊ ልጄ፣ እባክሽን ተረጋጊ። ከጥቂት ደቂቃዎች ኋላ መርት አይሴና ዙልቨርን አስከትሎ ቦታው ላይ ይደርሳል። መርት መጣልኝ። እኔ አንተን ነው የምፈልገው። እኔ አንተን አጥቼ መኖር አልችልም። ልጄ እባክሽን እሱን ነገር ጣዩ፣ እባክሽን ጣዩ እሱን ላይተር። ሰሊማ ይህ ነገር ለማናችም አይጠቅምም። እባክሽን እሱን ጣዩ። አልጥለውም። እኔ አንተን አጥቼ መኖር አልፈልግም። ከእኔ ጋር አብሬሽ ሆናለሁ ካላልክ በስተቀር ራሴን አጠፋለሁ። አብረኸኝ ትሆናለህ? ገረኝ መርት፣ አብረኸኝ ትሆናለህ? አለበለዚያ ራሴን ነው የማጠፋው። መርት እባክህን አንድ ነገር አድርግ። ልጄ እንዳትሞትብኝ እባክህን አንድ ነገር አድርግ። ገረኝ መርት፣ እኔ አንተን አጥቼ መኖር አልችልም። እኔ አንተን አጥቼ ከምኖር ብሞት ይሻለኛል። ንገረኝ እባክሽን ሰሊማ፣ በዚህ ሁኔታ እኮ አንፈታው። ንገረኝ፣ አለበለዚያ እዚሁ ተቃጥዬ ነው የምሞተው። ንገረኝ እባክህን ልጄ፣ እሺ በላት። እባክህን ልጄ አንድ ልጄን አድናት። እባክህን እሺ በልና አንድ ልጄን አድናት። እባክህን መርት ምን እንደሚያደርግ መላቅጡ ጠፍቶበታል። ሰሊማ ፊት ለፊቱ ቆማ ራሴን አጠፋለሁ አብረኝ ካልሆንክ እያለች ነው። ቤተሰቦቿም ልጃችንን አድልን እያሉ እየተማጸኑት ነው። ዞር ብሎ ሲመለከት ከጎኑ ደግሞ የሚያፈቅራት የወደፊት ሚስት ናት ብሎ የሚያስባት አይሴ ቆማለች። መርት እየተወዛገበ በትልቅ አጣብቂኝ ውስጥ በነበረበት ሰዓት እሺ በላት መርት፣ ንገረኝ ብያለሁ፣ ራሴን አጠፋለሁ። መርት እሺ በላት፣ ተቀበላት በቃ። እሺ ምን? እሺ አብሬሽ እሆናለሁ። ላይተሩን አቀብኛውን። አንቺ ነይ። ሁሌም አብረኸኝ ትሆናለህ አይደል? ጥለኸኝ አትሄድም አይደል? አብሬሽ እሆናለሁ፣ ጥዬሽ አልሄድም፣ ምንም አታስቢ። እናትና አባትም ልትፈነዳ ያለችው ልባቸው ትረጋጋለች። ሁሉም ተቃቅፎ ባሉበት ሰዓት አድናን መኪናውን ይዞ ቦታው ላይ ደርሳል። አይሴም ጠጋ ብሎ እጇን ይዛታል። አይሴም መርትን አይኑን እያየች የአድናን እጅ እንደያዘች መኪና ውስጥ ትገባለች። መርትም ምንም አረጋግጦት ልቡ እየደማ በአይኑ ብቻ ይሸኛታል። አይዳ ብቻዋን ቤት ውስጥ ቶብራክ እያለች እንደ እብድ የጮኸች ድንገት ደረጃዋን ሸራቷት በአፍጥሟ ትደፋለች። መጨረሻም ቶብራክ አሊ ወደ ላከለት ፊዳንና ቡራክ ወደሚገኙበት ቦታ ይደርሳል። ፊዳን፣ ቡራክ ምንድነው እዚህ የሚሰሩት? ፊዳን ምንድነው የተፈጠረው? ችግር አለ እንዴ? አልገባኝም። ፊዳን ለምንድነው ታለቅሽው? ምን ሆኖች ነው? ደስ ስላለኝ ነው ማለቅሰው። የደስታ እንባ ነው። የምን ደስታ? ልጄን አገኘሁት። ልጅሽን አገኘሽው? ለዓመታት ያጣሁትን ልጄን አገኘሁት። ለዓመታት ስንገበገብ ሳነክስ የነበረው ልጄ ቡራክ ነው። አልገባኝም። ምን እያልሽ ነው? አዎ እውነቴን ነው። የውድ ልጄም አባት አንተ ነህ። አልገባኝም። ምን እየተፈጠረ ነው? ቶብራክ ያኔ ጠፍታለች፣ ሞታለች የተባለችው የአንተ ውድ ሚስት ያቺ የምታፈቅራት ሴት እኔ ነኝ ቶብራክ። በዚህ ቅጽበት ወይዘሮ ከሪማን አሊን በሽጉጥ እያስፈራራችው ቶብራክና ፊዳን ወዳሉበት ቦታ ይደርሳሉ። እንዳታምናት ልጄ፣ ውሸቷን ነው፣ በፍጹም እንዳታምናት። ይበቃሻል ወይዘሮ ከሪማን፣ ለዓመታት ከልጄ ተነጥዬ እንድኖር አረግሽኝ። ከባሌ ተነጥዬ ብቻዬ እንዳለቅስ አረግሽኝ። ይበቃሻል። እስከ ዛሬ እኔም ከአንተ ከልጄ እንድርቅ ያደረገችው እሷ ነች። ሁሉም ነገር ስትጫወትብን የነበረችው እሷ ነች። የኔና ያንተ ፍቅር ያፈራው እዚህ ቤት ውስጥ ነበር። ቡራክ የኔና ያንተ ልጅ ነው። ያቺ የምታፈቅራት ሴት አልሞተችም፣ በሕይወት አለች። ቀስ በቀስ ቶብራክ ሁሉን ነገር ማስታወስ ይጀምራል። ከመጀመሪያው ቀን ጀምሮ አይኖችሽን ሳይ በእኔና ባንቺ መካከል አንድ ነገር እንዳለ እርግጠኛ ነበርኩኝ። ሁል ጊዜም ውስጤ ይነግረኝ ነበር። እናም ልክ ነበርኩኝ። በመጨረሻም ቶብራክና ፊዳን አብረው ይሆናሉ። ወይዘሮ ከሪማ የተንኮል ሥራ ሁሉ ተጋልጦ አፍራ አንገቷን ደፍታ ትሸነፋለች።
ውድ የቃና መሳጭ ቤተሰቦች ህልዋ የመጨረሻው ክፍል ይህንን ይመስል ነበር። ፍጻሜውን እንዴት አገኛችሁ? ሀሳብ አስተያየቱን በአስተያየት መስጫ ላይ ያስቀምጡ። ቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ የቃና መሳጭ ቤተሰብ በመሆን አዳዲስ ምርጥ ቪዲዮዎች ወደ እናንተ ጋር እንዲደርስ ማድረግ ይችላሉ። ላይክ ባረጋችሁ ቁጥር ደግሞ የምንለቃቸው ቪዲዮዎች በጠቅላላ ቀደም ብለው ወደ እናንተ ጋር ይደርሳሉ። ላይክ ማድረግ በፍጹም እንዳይዘነጋ። በቀጣይ በቆንጆ በምርጥ ቪዲዮ እስክንገናኝ ክፉ አይንካዎት፣ ደግ አይለፎት። አገሬ ሰላም ትሁን።